ጽናናት አልችልም እኔ በጣም ከባድ ነው። ልጅ የሚስኪን ልጅ ናት፣ ንጹህ ልጅ ናት፣ ደግ ናት። ለእኔም ቢሆን ለእናቷ እጅግ ትሁት የነበረች ልጅ ናት እና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ የሞት ፍርድ ተፈርዶባቸዋል። በእናት አይደለም በማንም ጠላት ልጆቼ ጉንፋን ሲይዛቸው እንኳን ፀሐይ እንዳቃጠላቸው አስብ በነበረ ታሪክ ውስጥ ነው እናያጠዋት። እጅግ ቀላል አይደለም። በሞት እንዲቀጡ እናትና እንጀራ አባት የፍርድ ውሳኔ ተሰጥቶባቸዋል። ልጆቼን ለማግኘት በመጣው ሰዓት ልጄን አልቀበርኳትም፣ በህይወት አልደረስኩባትም እና ሰውነቷ አልቆ እጅግ በጣም ተጎድታ ጠቁራ ልጄ ከቤት እንዳትወጣ ተደርጎ ከወራት በላይ በር ተዘግቶባት ከትምህርት ቤት ተገልላ ከጓደኞቿ ጋር ሳትገናኝ ፋይናሊ መጨረሻ ላይ ሊቀብሯት እንግዲህ ከገደሏት በኋላ ሆስፒታል ድረስ ይዘዋት ሄደዋል። አፏ ውስጥ አስክሬኗን አፏን በመክፈት በተለያየ ብረት መድኃኒት አፏ ውስጥ ጨምረው መድኃኒት ጠጥታን የሞተችው በማለት የማጭበርበሪያ ሙከራዎችን አድርገዋል። ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እንግዲህ መግቢያ ላይ እንደሰማችሁት በጣም የሚያሳዝን በጣም የሚያሳቅቅ እውነት እናት ናት ወይ? ከኢትዮጵያዊ እናት ይሄ ይጠበቃል ወይ? እረ የውሸት ነው እናት አይደለችም በሉኝ የሚያስብል ነው ማለት ነው። ይህ ሰቃቅ የሆነ ነገር በጣም የሚያሳቅቅ ነገር ነው የሰማነው ያየነው ማለት ነው። ያሳዝናል። እንግዲህ እና እንዴት ናችሁልኝ? ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁላችንም ድምጽ የምንሆንበት ነው። አዳዲስ መረጃዎችን ይዘንላችሁ እንመጣለን። እንግዲህ እንደሰማችሁት መግቢያ ላይ እንዳያችሁት ማለት ነው እቺ እናት ወላጅ እናት እና ይህ ደግሞ ብሩክ ደግሞ አባት ነው ማለት ነው። እንጀራ አባት ማለት ነው። እንጀራ አባትና እቺ ሚስት ማለት ነው። እንግዲህ አናኗራቸው እንዴት ነው ካላችሁ ማለት ነው አብረው አንድ ቤት ይኖራሉ። እሷም ልጇን ወስዳ አብራ ትኖራለች፣ ሴት ልጇን ማለት ነው። በሚያሳዝን ሁኔታ ከባሏ ጋርም ተፋታ ነበረ። ይሁን እንጂ ግን እቺ ልጅ ማለት ነው እሷ ስራ በሄደችበት ሰዓት ላይ በድሬዳዋ ከተማ ነው ይህ ነገር የተፈጸመው ማለት ነው። ግን እኔ ዛሬ እልል ብያለሁ። የምር የምስራች እንኳን ደስ አላችሁ። እንደዚህ አይነት ወንጀል የሚፈጽሙ ሰዎች ይገባቸዋል ይሄ ፍርድ ማለት ነው። እኔ የምመኘው ፍርድ ነው ለሁሉም፣ ለዚች ህፃን ብቻ ሳይሆን በአጠቃላይ ለእህቶቻችን፣ የትዝታም፣ የሌሎችም፣ የሄበንም በአጠቃላይ የሁሉም ለሴቶች ፍትህ እንደዚህ መሰጠት አለበት። ከህፃናት እስከ ትላልቆቹ ማለት ነው። በሰው እጅ በአሰቃቂ ሁኔታ ህይወታቸው ላለፈ እህቶቻችን፣ ህፃናቶች ለነሱ ሁሉ ፍትህ መገኘት አለበት። የነዚህ ሰዎች እጃቸውን ያገኙት እኔ በጣም ደስ ብሎኛል፣ እልል ብያለሁ። የምሬ ነው የምላችሁ። ምንም አላሳዘኑኝም። ምክንያቱም መግቢያ ላይ እንደሰማችሁት አሰቃቂ ሁኔታ ከእናት አይደለም ከእንጀራ እናት የማይጠበቅ ነው አይደለም ከወላጅ እናት የተደረገው ነገር የጭካኔ ጥግ። ስለዚህ እነዚህ ሰዎች ቢኖሩም በምድር ላይ ነገ የሚለወጡ የሚታረሙ ሰዎች አይደሉም። ለዛም ይሄ ፍርድ ይገባቸዋል ብያለሁ፣ እንደኔ ማለት ነው። እንግዲህ የሆነው እኚህ ወላጅ አባትና ልጅ ናቸው ማለት ነው። የ11 ዓመት ህፃን ናት። አባት በልጇ ሀዘን የተነሳ እንግዲህ የደረሰባቸው ነገር አለ። እንዳያችሁት በክራንች እየሄደ ነው።
ህፃን 11 ዓመት ባችሁት በጣም የምታሳዝን ማለት ነው። ይህ ነገር የሆነው እንግዲህ አባት እንጀራ አባት ማለት ነው ህፃኗን የደፈራ ወንጀል ያደርስባታል። እንደዛ ካደረገባት በኋላ ለእናት ስትናገር እናት በይ ሰው እንዳይሰማ የትም አትሄጂም፣ ትምህርት ቤትም አትሄጂም፣ ከቤትም አትውጪም ብላ ቤት ውስጥ ፍንፍን አድርጋት ልጅቷን መቀጥቀጥ፣ ማሰቃየት፣ እሱን ወደ ወንጀለኝነት እንደማለት እንደማጋፈጥ የተደረገው ነገር በጣም የሚያሳዝንና የሚያሳቀቅ ነገር ነው የተደረገው። ምክንያቱም እሷ የባሏን ወይም የውሽማዋን ለመደበቅ ብላ የገዛ የወለደቻት ልጇን ህይወቷን አጠፋቻት። በጭስ አፍናት መድኃኒት ጠጥታ ራሷን አጠፋች ለማለት አፏን ፈልቅቀው አባት እንደተናገሩት ያልሆነ ነገር አፏ ውስጥ መርዝ ነገር ጨምረው ብዙ ነገር ተደርጎ ይሁን እንጂ ግን የእውነት አምላክና የዱዳ አምላክ በአሰቃቂ ህይወቷ ያለፈችው የዝች የህፃን አምላክ እግዚአብሔር አምላክ የፎረንሲክ ምርመራ ተመርምሮ ሲወጣ ጊዜ ከምርመራው ውስጥ የተገኘው ልጅቷ ተቀጥቅጣ ከባድ ቅጥቀጣ እንደደረሰባትና እንዲሁም አፏ ውስጥ መርዝ ተጨምሮ እንደሆነ እንጂ የሞተችው በጭስ ታፍና እንደሆነ እንጂ በፍጹም ራሷን እንዳላደረገች ምርመራ ውጤት ሀቅ አውጥቷል። የዚች የህፃን አምላክ ማለት ነው። ዛሬ ላይ የእነዚህን ሰዎች እንግዲህ ፍርድ የሰማ ሰው እኔ እልል ብያለሁ። እንኳን ደስ አላችሁ። የእውነት ሁሉም ሰው አንድ ሊያሳዝንን አይገባም። እንዲህ አይነት ድርጊት የሚያደርጉት ነገር መቆምም ያለበት አስተማሪም የሚሆን ቅጣት ነው። ይሄ ቅጣት ግን ትክክለኛ ቅጣት መሆን አለበት። ከዚህ በፊትም 2 ህፃናትን እንጀራ እናት እንደዚህ ህይወታቸውን አጥፍታ የሞት ፍርድ ተፈረደባት ተባለ፣ ግን ስትገደል አላየንም ማለት ነው። ስለዚህ እነዚህም ሰዎች ደግሞ በአደባባይ እንደዛው መደረግ አለባቸው። እቺን ህፃን አሰቃይተው እንደዚህ እንዳደረጉ ዛሬ የተሰጠው ፍርድ በጣም ደስ ብሎኛል። የእውነት በቃ ኢትዮጵያ ማለት ዛሬ የተሰጠው ፍርድ ነው፣ ይህ ነው ማለት ነው። እንደዚህ የትም ቦታ ላይ ይሄን ነገር መሰጠት አለበት። እንግዲህ ድሬዳዋ ህዝብ ያለቀሰላት ህፃን፣ ሁሉም ያነባላት ህፃን ከ3 ዓመት በኋላ ፍርድ አገኘች። እግዚአብሔር ይመስገን። እውነት ይዘገያል እንጂ መቼም ቢሆን እውነት ይወጣል ማለት ነው። ዛሬ ላይ ግን የዛሬ ውሎ የነሱ ውሎ ደግሞ እንደሰማችሁት ነው። ያሳዝናል ሊባል አይገባም። አያሳዝንም፣ እሰይ ነው የሚባለው። እንደዚህ አይነቱን ስናይ ውይ ብለን ማዘን የለብንም፣ እልል ማለት አለብን። ምክንያቱም እኛ ወንጀለኛ የምናበረታታ ራሳችንን ማዘን የለብንም። ይሄ እኮ የግፍ ግፍ 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 ነው። ትምህርት ቤት አስቁማት፣ ከ5ኛ ክፍል ተማሪ ናት። ትምህርቷ ከልክላት፣ አባት ሰውን፣ ጎረቤት፣ ጓደኛ እንዳታገኝ ትናገራለች። ጉዴን ታወጣለች። ባሌ እንደዚህ ያደረጋት የእንጀራ አባቷን እንዲያደረጋት እንዳይባል ይሄን ሚስጥር ለመደበቅ የልጇን ህይወት ያጠፋች እናት ለእኔ እናት አይደለችም። እንዲህ አይነት አረመኔ፣ እንዲህ አይነት ቆሻሻ ሴት ለእኔ ሴት ናትም አልልም፣ እንደ እናትም አልቆጥራትም። እናትነትንም አትወክልም፣ ሴትነትንም አትወክልም። በጣም አረመናዊ ድርጊት፣ አሰቃቂ ድርጊት ስለተደረገ ይህ ነገር መቆም አለበት። ይሄ ደግሞ ቅጣት ያንሳቸዋል ብዬ ነው ምለው፣ እንደኔ ማለት ነው። እና እንኳን ደስ አላችሁ፣ ይገባችኋል። የትዝታንም የሌሎች እህቶቻችንም እንደዚህ በአሰቃቂ ህይወታቸው ያለፈ የሁሉም ቅጣት ይህ እንዲሆን ሁላችንም እንፈልጋለን። እግዚአብሔር ይመስገን። ለተደረገውም ደግሞ ለዚህ ቅጣት እኔ ደስ ብሎኛል፣ በራሴ እልል ብያለሁ።